እንዴት አደራችሁ? ዛሬ በጠዋት እንግዲህ ዋው ትንሽ ቀዝቀዝ ይላል፣ ዝናብም አለ። ያው እንግዲህ አሜሪካ ውስጥ ካሉ በጣም ብዙ ሱፐር ማርኬቶች መካከል በጣም ሎ ፕራይስ ያለው ሱፐር ማርኬት ላስተዋውቃችሁ። እሱ ማን እንደሆነ ታውቃላችሁ? አልዲ ይባላል። አሜሪካ ውስጥ በጣም ብዙ አይነት ሱፐር ማርኬቶች አሉ። ለምሳሌ ፉድ ሊዮን፣ ዋልማርት፣ በጣም ብዙ ማለት ነው። ከነዛ ውስጥ እንግዲህ በጣም ሎ ፕራይስ ያላቸው ወይም ደግሞ ዋጋቸው በጣም ቅናሽ የሆነ ሱፐር ማርኬት ነው ማሳያችሁ ማለት ነው። አልዲ ሱፐር ማርኬት ደርሻለሁኝ። እንግዲህ ወደ ውስጥ እየገባሁኝ ነው። እንደ አጋጣሚ ሆኖ ያው ሱፐር ማርኬት ታፔላው እንግዲህ አላሳየዋችሁም። እየገባን ነው እንግዲህ የውላችሁ ኢትስ አን አልዲ ይላል። እንግዲህ እንደምታዩት ተመልካቾቼ በጣም ውጪ ላይ ትንሽ ይበርዳል። እንደዚህ ጃኬት ያረፍ አድርጌያለሁ። ዊንተር እየገባ ስለሆነ ነው። ስለዚህ ታፔላውን ላሳያችሁ ሞክሬ ነበር ግን አልቻልኩም። ስለዚህ አልዲ ገብቻለሁ ማለት ነው። ሱፐር ማርኬቱ እንደምታዩት እንደዚህ ነው። እንግዲህ እየተጓዝን አብረን እናያለን። እንግዲህ ቪዲዮ እንዳይረዝምባችሁ የተወሰነ አፍጥኛዋል፣ ፍጥነት ፈጠን እንዲል አድርጌዋለሁ ማለት ነው። እንግዲህ እዚህ ጋር $3.19 ይላል። ይሄ ምንድነው? ዳቦዎች ናቸው። የተለያዩ አይነት ዳቦዎች አሉ። ኦርጋኒክ አለ፣ ኢንኦርጋኒክ ያልሆኑ ደግሞ ኖርማል እንትኖች አሉ። ዋይት ዳቦዎች አሉ፣ ብሬዶች አሉ፣ ብላክ እንደገና ቀይ ዳቦዎችም አሉ። አሁን ይሄ ነንጄሙ ይላል። ነንጄሙ ማለት ኦርጋኒክ ነው ማለት ነው። ኦርጋኒክ ነው ዱቄቱ የሚሰራበት ማለት ነው። ይሄ ደግሞ ይሄ እንደ ስላይስ ነገር ማር ምናምን ቀብተ ምናምን የምንበላበት አይ ቲንክ ነው እንደዛ መሰለኝ። እና አንድ ከ49 $19 ነው። እና ከ1 ዶላር ጀምሮ ዳቦች ታገኛላችሁ ማለት ነው። ኦርጋኒኮችም አሉ፣ ኢንኦርጋኒኮችም አሉ ማለት ኦርጋኒክ ያልሆኑም አሉ። አሁን ለምሳሌ እዚህ ጋር ሙዙ $0 ከ$53 ነው። እነዚህ ሙዞች ማለት ነው። ኦርጋኒኮቹም አሉ። እነዚህ ኦርጋኒኮቹ ደግሞ $0 ከ68 ነው። ሳንቲም ነው በእነሱ የሚባለው፣ እንደዛ ነው። እንግዲህ ዛሬ ደግሞ ባናና ቶሎ ነው ያለቀው። በጣም ሙልት አድርገው ነበር የሚያደርጉት። ያው በጠዋት ስላልመጣው ነው መሰለኝ ትንሽ አረፋፍጃለሁኝ። ስነሳ ጠዋት ነበር፣ ስመጣ ግን ያው አርፍጄ ነው የደረስኩት። ለዛ ይሆናል እንግዲህ ጠዋት ቶሎ ነው የሚያልቀው። ሙዝ በጣም ብዙ ነበረና የሚሉት ያው ዛሬ በጠዋት አልቋል። ብዙ ነገር ያለውን ቁጥሮች ነገር ስለሚናገሩ ብያለሁ። እና እንደምታዩት ነው እንግዲህ ፕራይሳቸው እንግዲህ በጣም የሚገርም ነው። በተለይ ኦርጋኒክ የሆኑ እንትኖች በዚህ ዋጋ መገኘታቸው በጣም ሎ ፕራይስ ነው ማለት ነው። ያውላችሁ እንግዲህ ብርቱካኖች $2 ጀምሮ አሉ። እዚህ ጋር ማንጎ $1 ከ$1 ጀምሮ አለ ማለት $1 ከ19 ሳንቲም ጀምሮ አለ ማለት ነው። ሳንቲም ያልኩት እንግዲህ አስተካክሉ በእነሱ ለማለት ነው፣ በእነሱ ገንዘብ ማለት ነው። አናናሶች አሉ። እንደገና ደግሞ እዚህ ጋር እንደምታዩት ብርቱካኖች አሉ። በጣም ብዙ አፕሎች እና ደግሞ ምንድናቸው እነዚህ የሚባሉት ፒች ምናምን ነው የሚባሉት እሱ። እዚህ ጋር አፕል ራሱ ትንሽ አፕል ነው እንደውም እዚህ አልዲ ትንሽ የሚወደደው አፕል ነው። እስካሁን ድረስ ያየሁት $4 ከ$29 አይ ቲንክ እንደዛ ነው። ትንሽ አፕል ነው ግን ኦርጋኒክ ነው። አፕሉ ራሱ ኦርጋኒክ ነው። እኔ የምገዛው ልጄ በጣም ስለሚበላው እና ለሱ ኦርጋኒክ አፕል ነው የምገዛለት። እዚህ ጋር የሁላችሁ ቅጠሎች ኦርጋኒክ ናቸው። እዚህ ጋር እንደምታዩት የሰላጣ ቅጠሎች ሰላጣ ምናምን ለመስራት ካሮት አሁን $1 ከ$35 ጀምሮ አለ ማለት ነው።
አሪፍ ነው በጣም። እዚህ ጋር ጎመኖች በጣም ብዙ አሉ እና ደግሞ እዚህ ጋር የተሰሩ ፒዛዎች ምናምንም አሉ ማለት ሰርተው እናንተ እንትን ብላችሁ ከላይ አሙቃችሁ ምናምን እንትን የምትሉበት ፒዛዎች ሰርታችሁ ራሳችሁ ጠሉን እንትን ብላችሁ ማለት ነው መታረጉበት ፒዛዎች አሉ። እነሱም አሪፍ ናቸው ዋጋቸው። እዚህ ጋር እንቁላል እየፈለኩ ነበረ፣ ኦርጋኒክ እንቁላል እየፈለኩ ነበር ግን አላገኘሁኝም። ምክንያቱም በጠዋት ነው የሚያልቀው፣ ቶሎ ነው የሚያልቀው እንቁላሉ በጣም ነው። በነገራችን ላይ እኔ ለእንቁላል ነው ማለት ይቻላል እዚህ የምመጣው። በእንቁላላቸው ኦርጋኒክ እንቁላላቸው እንዴት እንደሚጣፍጥ የዚህ አልዲ ማለት ነው። ተጠብሶ ቢበላ ተቀቅሎ ቢበላ በጣም ነው የሚጣፍጠው እንቁላሉ ማለት ነው። ለዛ እኔ ኦርጋኒክ እንቁላል ነው የምጠቀመው። እና ይሄ ደግሞ እንደምታዩት ስኳር ድንች ነው የሚባለው። እሱ ደግሞ 1 ብር እንደዛው ነው ማለት ከ1 ብር ጀምሮ። እዚህ ጋር 3 እነዚህ ድንቾቹ ናቸው፣ ቀያዮቹ ድንች ናቸው። 3 ከ39 ያየሁት እንደዚህ $1 ነው። ሽንኩርትም የለም ነበር። ሽንኩርት እንግዲህ እኔ የሳምንቴን ወጪ ነው የምገዛው። 1 ብር ከ95 ሳንቲም ጀምሮ ነው ማለት ነው ሽንኩርቱ አንዱ እስር ማለት ነው። ስለዚህ በጣም አሪፍ ነው በዚህ ዋጋ። ከዚህ ከ1 ብር ጀምሮ መኖሩ በጣም ብዙ እቃ ነው መግዛት የምትችሉት ማለት ነው። በቃ ጥንቅቅ አርጋችሁ የሳምንታችሁን እንትን ይልላችኋል። እነዚህ ደግሞ የሚጠበሱ ተቀቅለው የሚጠበሱ ድንቾች ናቸው። በጣም የሚጣፍጡ ሰላጣ ላይ አንዳንድ ነገር ሩዝ ላይ ምናምን ስጨምሯቸው እና $2 ጀምሮ አለ። ነጭ ሽንኩርት $1 ጀምሮ አለ። አንዱ ስር $1። ያው ነጭ ሽንኩርት ትንሽ ያው ሁሉም ኢትዮጵያ ውስጥም ይወደዳል ይባላል። ነጭ ሽንኩርት ግን እዚህ ያው $1 ሁለት ነው 3 ስር የያዘው $1 ነው። ጥቅል ጎመኖች $0 ጀምሮ። ከዚህ ጋር ዙኩኒ ኦርጋኒክ ዙኩኒ $2 ከ19 እና እዚህ ቤት በቃ ትልቁ የሚባለው ነው ያየሁትኝ። ይሄ ልብስ ማጠቢያዎች ምናምን ይሄ እንትኖች አሉ አይደል? ልብስ ማጠቢያ ሳሙናዎች፣ ኦሞዎች ምናምን እነሱ ትንሽ እንትን ይላሉ፣ ይወደዳሉ። እስከ $6-10 ድረስ አለ ትልልቁ ጃር ማለት ነው። ግን አሪፍ ነው። እና እዚህ ጋር ኦርጋኒክ ማሮች አሉ። ኦርጋኒክ ነው በብዛት ብቻ ኦርጋኒክ ታገኛላችሁ። ያው ኦርጋኒክ በጣም በዚህ ዋጋ መገኘቱ በጣም አሪፍ ነው። እና እነዚህ እንደ ስላይስ ላይ ምናምን የሚቀቡ እንትኖች ናቸው። እዚህ ጋር ሎዝ ቂቤ ያለው ኦርጋኒክ ነው ነንጂሞ በጣም አሪፍ ነው። ስለዚህ እሱን ነው የምጠቀመው ማለት ነው። $2 ጀምሮ $3 ኦርጋኒኩ ማር $4 ከምናምን በጣም አሪፍ ነው በዚህ ዋጋ መገኘቱ። ሌላ ቦታ ምናልባት $5 ጀምሮ ሊሆን ይችላል የምታገኙት $5 ከ$4 ምናምን ጀምሮ ማለት። አቮካዶ ይኸውላችሁ ኦርጋኒክ ነው $2 ጀምሮ $2.99 ኦልሞስት $3 ማለት ነው ታገኛላችሁ። አሪፍ ነው ዋጋው። እንግዲህ ቃሪያ አለ፣ ቲማቲም አለ። ቲማቲም ራሱ 2 አይነት አለ፣ ጄሞ ያለው አለ። እንደገና ደግሞ ኦርጋኒክ ቲማቲምም አላቸው። እነዚህ ቸኮሌቶች $1 ናቸው። $1 $1 ከ95 ማለት ነው። በጣም ብቻ ያው እኔ አንዴ ቸኮሌት እንኳን ብዙን ጊዜ እኔ አልጠቀምም። ያው ልጆቼም አልሰጣቸውም ብዙን ጊዜ። ግን አንዳንድ ጊዜ በጣም ሲፈልጉ ምናምን አንዳንዴ አልፎ ምናልባት በ15 ቀን ምናምን አንዴ ልሰጣቸው እችላለሁኝ። አልሰጣቸውም ሁል ጊዜ ማለት ነው። ቲማቲም ኦርጋኒክ ነው እንደምታዩት። ቲማቲሙ ኦርጋኒክ ነው የገዛሁት። ያው ቲማቲሙ ኦርጋኒክ ሲሆን በጣም ነው የሚጣፍጠው። ወጥ ላይ ምናምን ሲሰራ የማጣፈጥ እንትን አለው። ግን ያ ደግሞ ያው ብቻ ብዙ አይነት ነው ያለው። አሜሪካ ውስጥ ብዙ አይነት ስላለ ያው እንደ ምርጫችሁ ነው ማለት ነው። እናንተ መርጣችሁ ነው። ኦርጋኒክ ያልሆነ ራሱ ይቀንሳል። እዚህ ጋር ራይዞች ላውላ $2 $3 $4 ጀምሮ አሉ። እነሱም እንግዲህ ኦርጋኒክ የሆኑ ነንጂኦ ጂኤምኦ
የሆኑ አሉ ማለት ነው። እንግዲህ እንደ ምርጫችሁ ነው፣ መርጣችሁ ነው። ከኦርጋኒኮቹ ደግሞ ኖርማል እነዚህ በጄሞ ምናምን የበለጸጉት እነሱ እንደውም በጣም የሚቀንሱ አሉ፣ ያው የሚወደዱም አሉ። ሶፍት ይውላችሁ $85 ጀምሮ አለ ማለት ነው። አሪፍ ነው ሶፍቱ ራሱ በዚህ ዋጋ መገኘት በጣም አሪፍ ነው። ዋጋው እውነት በጣም አልዲ በጣም ጥሩ ነው። ምክንያቱም ብዙ እቃ ይዛችሁ ግን በጣም ብዙም ባልሆነ ብራችሁ ወጪያችሁ በጣም አሪፍ ሆኖ ትገባላችሁ ማለት ነው። እዚህ ጋር ደግሞ ጨው ራሱ $0 ከ30 ነው የሚለው እንደዛ ነው። ትንሽ ቪዲዮን እያፈጠንኩት ነው ምክንያቱም በጣም ረጅም እንዳይሆንባችሁ ማለት ነው። እና እዚህ ጋር ዘይቶች ትንሽ ዘይት ነው እዚህ ሀገር አሁን እዚህ ቤት ኦርጋኒክ ዘይቶች ኦሊቭ ኦይል ትንሽ ይወደዳል። እንደገና ደግሞ አቮካዶ ኦይል በተለይ አቮካዶ ኦይል ሰላጣ ላይ ምናምን እንዲህ ወይኔ ለኩክ ስታረጉ ራሱ እንዲህ ጭፍ አይልም ምናምን በጣም ብቻ ጣዕም ነው የሚሰጠው አቮካዶ ኦይል። በነገራችን ላይ እነዚህ የቬጅቴብል ዘይቶችን ከምትጠቀሙ የአቮካዶና ኦሊቭ ኦይል ብትጠቀሙ በጣም አሪፍ ነው ለጤንነትም ማለት ነው። እዚህ ጋር ኮርኖች አሉ ከወተት ጋር ምናምን የሚበሉ። እዚህ ጋር ስኳር አለ፣ ዱቄቶች አሉ። እነሱም በጣም በተመሳሳይ ዋጋ ማለት ነው ታገኛላችሁ። በነገራችን ላይ እዚህ ቤት በጣም እዚህ ጋር የምታያቸው እንዳለ በቀይ እንትን ያለባቸው $1 ናቸው። ቀያዋቸውን $1 እንዳለ ቺዝ፣ እነዚህ ቂቤዎች ምናምን ብቻ $1 ናቸው አብዛኞቹ ማለት ነው። እና $1 ጀምሮ ማለት ነው የምታገኙት። እዚህ ጋር ደግሞ አሳ በጣም ነው የምወደው እኔ። ያው እንግዲህ አሳ ለልጆቼም ይጠቅማል በጣም ለጤንነትም ለምናምን። ስለዚህ አሳ ግዴታ ነው እኛ ቤት። ስለዚህ አሳ ራሱ በዚህ ዋጋ መገኘቱ በጣም የሚገርም ነገር ነው የምር። በዚህ ዋጋ መገኘቱ አሳ በጣም አሪፍ ነው። እና ዶሮዎች አሉ፣ ብዙ አይነት ዶሮዎች አሉ። የተበለቱ ዶሮዎች አሉ። እንደገና ያልወጣላቸው እንደዚሁ ምንም ያልተገነጣጠሉ ታርዶ ብቻ የመጡ ዶሮዎች አሉ። እነሱም ፕራይሳቸው በጣም አሪፍ ነው። እንግዲህ እንደ እንትኑ አይደለም። ኦርጋኒክም ኢንኦርጋኒክም ደግሞ ኦርጋኒክ ያልሆኑ ዶሮዎች አሉ። እንደገና የታሸጉ ቺክን አሉ ማለት ነው። ይኸውላችሁ እዚህ ጋር ራሱ ሎ ፕራይስ ኤቭሪ ዴይ በቃ ሎ ፕራይስ ነው ማለት እንትን አይልም። የሚቀንስበት የሚጨምርበት ምናምን ቀን የለውም። አብዛኛው ተመሳሳይ ነው እና ስለዚህ ሎ ፕራይስ ነው ያላቸው ማለት ነው። እነሱ ራሱ ይናገራሉ በየማስታወቂያው ምናምን በጣም ሎ ፕራይስ ነው ያለው አልዲ ምናምን ይላሉ። እና እንደምታዩት ጁሶች ኦርጋኒክ ናቸው። ኦርጋኒክ የሆኑ ጁሶች ጂሞ ማለት ነው። ያው እንግዲህ ጨርሻለሁኝ። አሁን ቀጥታ መክፈል ነው። ካሽ ስለያዝኩኝ በካሽ ነው መከፍለው እና ትንሽ ወረፋ አለ። ከፊት ለፊቴ 1-2 ሰው አለ ማለት ነው። ካሽ ነው እንግዲህ በካሽም መክፈል ትችላላችሁ። እንዲሁም ደግሞ ኤቲኤም ካላችሁ ካርድ ካላችሁ በካርድ ደግሞ መጠቀም ትችላላችሁ ማለት ነው። እኔ ግን ካሽ ስለያዝኩ በካሽ ነው። እዚህ ጋር እንደምታዩት ካርድ ካላችሁ በካርድ እዛው ስካን አድርጋችሁ ጨርሳችሁ መውጣት ትችላላችሁ። እኔ ግን ካሽ ነው ያዝኩት ዛሬ። ስለዚህ በካሽ ነው የምከፍላት ማለት ነው። እንግዲህ እኔ ጨርሻለሁኝ። እናንተም ደግሞ ይሄ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። እንግዲህ መልካም ጊዜ ይሆንላችሁ። ደግሞ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ይሄንን ቪዲዮ ሼር እያደረጋችሁ ሌሎችም እንዲመለከቱት ማድረግ ትችላላችሁ ማለት ነው። አመሰግናለሁ።